አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ዝነኛዋ ድምፃዊት አስቴር አወቀ ከዓመታት የአሜሪካ ኑሮዋ በኋላ በ988 ዓመተ ምህረት ወደ ሀገሯ ስትመጣ ታላቅ የሙዚቃ ድግስ ተዘጋጅቶ ነበር። አንደኛው ዝግጅት በጃን ሜዳ የቀረበ ሲሆን ሁለተኛው ዝግጅት በኤግዚቢሽን ማዕከል የተደረገ ነበር። በዚህ ከምሽት እስከ ንጋት በዘለቀው የአስቴር አወቀ ኮንሰርት ላይ የመግቢያ ዋጋው በጋዜጦች ብዙ ትችቶችን አስተናገደ። እንዴት ይሄን ያህል ገንዘብ ለሙዚቃ ይከፈላል የሚል ሙግት ተደረገ። ጋዜጦች ላይ በርካታ ጸሐፊያን ክፍያውን ውድ ብለው ተከራከሩ። አንዳንዶች እራትን ጨምሮ ነው ቢሉም ይሄማ ይበዛል፣ እንዲህ ማድረግ ዝርፊያ ነው፣ የሙዚቃ ወዳጆችን ማራቅ ነው ብለው ተከራከሩ። ዛሬ ላይ እንዲህ የሙዚቃ መግቢያ ውድ መሆን ከጀመረ ለነገ ትልቅ ስጋት ይፈጥራል ብለውም ስጋታቸውን፣ ፍርሃታቸውን የገለጹ ነበሩ። እንዲህ በጋዜጦች በ988 ዓመተ ምህረት የአስቴር አወቀን የሙዚቃ ድግስ ተወደደ ብሎ ያጨቃጨቀውና ያነጋገረው የመግቢያው ዋጋ 200 ብር መሆኑ ነበር። በዘመኑ እራትን ጨምሮ የሙዚቃ ድግስ ሲደገስ እንደ ልዩ ነገር የታየ በመሆኑ አንዳንዶች ይህ ነገር መልካም ነው ቢሉም ብዙዎች ግን ከሙዚቃው ድግስ በፊትም ሆነ በኋላ ስለ ሙዚቃ ዳንኪራው ውድነት ብዙ ጽፈዋል። 200 ብር ስለሆነ ቢሆንም ግን አስቴር አወቀ ከዓመታት በኋላ ወደ ሀገሯ ስለመጣች በርካቶች በአዲስ አበባ ኤግዚቢሽን ማዕከል ገብተው እራታቸውን በልተው ከምሽት እስከ ንጋት ከአስቴር ጋር ጨፍረው ለመውጣት በቅተዋል። በ1988 እራትን ጨምሮ የሙዚቃ መግቢያ 200 ብር ሆነ ብለው በጋዜጣ ላይ ተወደደ ብለው የጻፉ ዛሬ ላይ የሙዚቃ መግቢያ 20 ሺህ ብር መድረሱን ሲሰሙ ምን ብለው ይጽፉ ነበር ብለን ብንጠይቅ መልሱ የሚገኘው እነርሱ ዘንድ ብቻ ነው። ሌላው አስገራሚ ነገር አስቴር አወቀ በወቅቱ በ988 ዓመተ ምህረት በአዲስ አበባ ኤግዚቢሽን ማዕከል የሙዚቃ ድግሷን ከማቅረቧ በፊት በጃልሜዳ ባቀረበችው የሙዚቃ ድግስ ቅዳሜና እሁድ የተደረገ ሲሆን የቅዳሜው 12 ብር የእሁዱ ደግሞ 8 ብር ብቻ ነበር መግቢያው። አስገራሚ ታሪክ ነው። በ8 ብር አስቴርን የሚያክል ድንቅ የሙዚቃ ንግሥት የተመለከቱ ዛሬ ደግሞ 10 ሺህ ብር ከፍለው እየገቡም እያዩ ነው። ውድ የአዲስ 1879 አድማጮች በሕይወታችን ውስጥ ብዙ
አስደሳችም ሆነ የሚያስከፉ ነገሮች ሊያጋጥሙን ይችላሉ። ሁሉንም በጥበብና በዘዴ እንለፋቸው። ሁሌም እንደምንለው ጥበበኛ ሆነን እንገኝ። በትንሹም በትልቁም የምንረታ የምንሸነፍ አንሁን። በርትተን ጠንክረን እንገኝ። ይህንንማ መቻጣ ነው። ሁሌም ጠንክረን ለመገኘት እየለፋን እየደከምን እንገኛለን ማለታችሁን ገምተን ደስ ብሎናል። አዎ ምንጊዜም ጠንቃቃና ብልህ ሆነን እንገኝ። ደግሞም እንደምታደርጉት አንጠራጠርም። ቤተሰቦቻችን አሁንም ታሪኮቻችንን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879